እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የእግዚአብሔር ልጆች አንድ ጥያቄ ልጠይቃችሁ። ቅዱስ ሚካኤል ጠብቀኝ ማለት ኃጢአት ነው እንዴ? ንገሩኛ። ቅዱስ ገብርኤል አንተ ጠብቀኝ ማለት መጽሐፍ ቅዱሳዊ አይደለም? ቅዱስ ሚካኤል አድነኝ ማለት መጽሐፍ ቅዱሳዊ አይደለም? ቅዱስ ገብርኤል አድነኝ ስንል መጽሐፍ ቅዱሳዊ አይደለም? ይሄ ነው። ቅዱሳን መላእክት መጠበቅ ብቻ አይደለም፣ የሰው ልጆች ሁሉ ያድናሉ። ምን ይላሉ? ሁለተኛው የመላእክት አገልግሎት የእግዚአብሔር ልጆች ሁለተኛው የመላእክት አገልግሎት ወይንም የመላእክት ድርሻቸው የሰው ልጆች መጠበቅ ነው። ማንን መጠበቅ? ንገሩኝ እስቲ። የሰው ልጆችን እኛን የሥጋ ድካም የሚስማማንን ኃጢአት የማይለየንን የእግዚአብሔር ልጆች መንፈሳዊ ዝለት የሚገጥመንን ይሄ ብቻ አይደለም፣ ስንደክም የማይደክም ስናንቀላፋ የማያንቀላፋ ብርቱ ስንጠራው ከዓይን ጥቅሻ ፈጥኖ የሚደርስልን መልአከ ምክሩ መጋቤ ብሉይ ገናናው መልአክ ቅዱስ ሚካኤል ምስጋና ይድረሰው። እንኳን አደረሳችሁ። በደንብ አመስግኑት እስቲ ሁላችሁ። እግዚአብሔር ወዶና ፈቅዶ ጤናንና ዕድሜን ሰጥቶ በቅድስናው ስፍራ ካቆመን የኛ ሥራ የኛ ተቀዳሚ ተግባር የሚሆነው ማንን ማመስገን ነው? ስላደረገልን ነገር ሁሉ ማን የተመሰገነ ይሁን? እግዚአብሔር ይመስገን። እግዚአብሔርን አመስግኑት ሁላችሁ። ከኔ ጋር አጠር ላለ ደቂቃ የእግዚአብሔር የአምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። ዛሬ በዚህ ቦታ ለምን ተገኘን? የመጣንበት ምክንያት ምንድነው? የቤተ ክርስቲያናችን አስተምህሮ ምን ይመስላል የሚለው ተረድተንና አውቀን መሄድ ይገባናል። ኦርቶዶክሳውያን የበዓል ሰዎች ብቻ አንሆንም። የቤተ ክርስቲያናችንን አስተምህሮ ማወቅና መረዳት ተገቢ ነው። ከሁሉ በላይ ወንጌል ይቀድማል። ከወንጌል በላይ የቤተ ክርስቲያናችንን ተልእኮ ከወንጌል በላይ አይደለም። ከወንጌል የሚቀድም ምንም ነገር የለም። የሰማ ሰው፣ የተማረ ሰው፣ ያመነ ሰው የእግዚአብሔርን ሥራ ይሰራል፣ የእርሱን ቸርነት ይሳተፋል። እግዚአብሔር በቃሉ በረከት ሁላችንንም እንዲጎበኘን ቅዱስ ፍቃዱ ይሆንልን። ከኔ በስተጀርባ በእውቀት እኛን የወለዱ ለአራት አስርት ዓመታት ቤተ ክርስቲያኗን ከዛም በላይ ያገለገሉ ብዙ መምህራን፣ ብዙ ሊቃውንት፣ የገዳማትና የአድባራት አስተዳዳሪዎች አሉ። ለመታዘዝ ነው እኔ የቆምኩት። በይበልጥ ቅድም ክቡር አባታችን እንደተናገሩት የዛሬ 3 ዓመት በዚህ አውደ ምሕረት ላይ ቆመን ስለዚህ ቤተ ክርስቲያን ስለዚህ ቤተ መቅደስ ሕንጻ ቤተ መቅደስ መሰራት የምስራቹን ስንሰማ እግዚአብሔር ሥራን አስጀምሮ ሲያሳየን እሱን ይዘን እኛ እንድንጨርሰው አደራ ሲሰጠን ትልቁን መንፈሳዊ አሻራ ጥለናል። እናንተም ተባብራችኋል፣ እኛም አስተባብረናል። እግዚአብሔር ረድቶን ደግሞ ለዚህ ደርሰናል። ክብርና ምስጋና ለስሙ ይሁን። እግዚአብሔርን አመስግኑላችሁ። በዚህ እግዚአብሔር ቢፈቅድ ለጥቂት ደቂቃ የምንቆይበት የመጽሐፍ ቅዱስ ክፍል ሐሳብ የሚሆነው በትንቢተ ኢሳይያስ ምዕራፍ 63 ቁጥር 9 ላይ እንዲህ የሚል ቃል ተጽፎ እናገኛለን። የፊቱ መልአክ ታደጋቸው፣ አዳናቸው፣ እርሱም እኔ ነኝ ተቤዥቻችኋለሁና አትፍሩ አላቸው ይላል። የፊቱ መልአክ
አዳናቸው ይላል። ዛሬም ቅዱስ ሚካኤል በምህረቱ፣ ቅዱስ ሚካኤል በምልጃው፣ ቅዱስ ሚካኤል በረድኤቱ በተሰጠው ጸጋ ሁላችንን እንዲያድነን ሁላችንንም እንዲታደገን ፈቃዱ ይሆንልን። የዛሬው ዕለት ኦርቶዶክሳውያን ምድራችን በአራቱም አቅጣጫ የምትባረክበት በቅዱስ ሚካኤል በረከት የምትጎበኝበት የተዘሩ አዝርዕት በአውድማው ላይ ያሉ ወደ ጎተራ እንዲገቡ የእግዚአብሔር ረድኤት የሚታከልበት የተወለዱ ሕፃናት እንዲያድጉ ሀገር ሰላም እንድትሆን የቅዱስ ሚካኤል በረከት በምድሪቱ ላይ የሚሰፍንበት ታላቅ ዕለት ነውና የጊዜ መስዋዕት፣ የጉልበታችሁን መስዋዕት፣ የከንፈራችሁን የልባችሁን መስዋዕት ይዛችሁ በእግዚአብሔር ፊት ቆማችኋልና እግዚአብሔር ሁላችንንም እንዲጠብቀን ቅዱስ ፈቃዱ ይሁንልን። አመስግኑት እስቲ እግዚአብሔርን። የፊቱ መልአክ አዳናቸው ይላል። ያዳናቸው መልአክ የታደጋቸው መልአክ ከሰባቱ ሊቃነ መላእክት መካከል አንዱ የሆነው ቅዱስ ሚካኤል ነው። ነቢዩ ኢሳይያስ እግዚአብሔር ስለ እስራኤል ልጆች ስላደረገው ማዳን፣ ስለ ትድግናው፣ ስለ በጎነቱ በጻፈበት አንቀጽ ላይ ሲናገር የፊቱ መልአክ አዳናቸው እንዳይፈሩም ተቤዣቸው ይላል። የእግዚአብሔር ልጆች የእግዚአብሔር መልአክ ቅዱስ ሚካኤል የስሙ ትርጓሜ ማን እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ይቅር ባይ ማን ነው? እንደ እግዚአብሔር ያለ መሐሪ ማን ነው? እንደ እግዚአብሔር ያለ መጋቢ ማን ነው? እንደ እግዚአብሔር ያለ ቀንና ሌሊትን የሚያፈራርቅ ማን ነው? እንደ እግዚአብሔር ያለ በዝናብ አብቅሎ በፀሐይ አብስሎ በንፋስ አለምልሞ ፍጥረትን ሁሉ የሚመግብ ማን ነው ተብሎ የስሙ ትርጓሜ የተሰየመለት የተነገረለት ታላቁ መልአክ ቅዱስ ሚካኤል ነው። የእግዚአብሔር ልጆች ዛሬ ቀደም ሲል እንደሰማነው በመጀመሪያ የዛሬው በዓል የቅዱስ ሚካኤል በዓለ ሲመቱን ነው እያከበረን ያለ ነው። ይሄ ብቻ አይደለም። ወገኖቻችን እስራኤላውያንን የታደገበት እግዚአብሔርን የሚፈሩ ስሙን የሚጠሩ በሃይማኖት ጸንተው በምግባር የቀኑትን ያገለገለበት ታላቅ ዕለት ነው። ከዚህ የተነሳ ቅዱሳን መላእክት በሰው ልጆች ሕይወት ላይ ወይንም በነገረ ድኅነት ላይ ትልቅ ድርሻ አላቸው። ቅዱሳን መላእክት ቀደም ሲል እንደተማርነው በቤተ ክርስቲያናችን አስተምህሮ መካከል አንዱ የሆነው ነገረ መላእክት ሲተረክ በነገረ መላእክት አስተምህሮ ውስጥ ነገረ ድኅነት ይካተታል። በነገረ ድኅነት ውስጥ ደግሞ ያለነው እኔና እናንተ ነን። በእኛና በመላእክት መካከል በእኛና በእግዚአብሔር መካከል ያለው በመላእክትና በእግዚአብሔር መካከል ያለውን ተልእኮ እናያለን። ቅዱሳን መላእክት የእግዚአብሔር ልጆች ተልእኳቸው አገልግሎታቸው ምንድነው ካልን የመጀመሪያው ምስጋና ነው። ምንድነው? የመጀመሪያው ምስጋና ነው። ምስጋናቸው እረፍታቸው ምስጋናቸው የሆነላቸው ቅዱሳን መላእክት ናቸው። ያለማቋረጥ በሁለቱ ክንፋቸው ፊታቸውን ሸፍነው በሁለቱ ክንፋቸው እግራቸውን ሸፍነው ሁለቱን ክንፋቸውን አንጥፈው በሁለቱ ክንፋቸው እያሸበሸቡ ያመሰግናሉ። ቅዱስ 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 የሰራዊት ጌታ አሸናፊ እግዚአብሔር እያሉ በሰማይና በምድር መካከል ቅዱስ የሆነው በሰማይና በምድር መካከል
ቅዱስና የባህሪ ገንዘቡ የሆነውን እግዚአብሔርን ያለ ማቋረጥ ያለ ድካም ያለ መሰልቸት ያለ እረፍት ቅዱሳን መላእክት ያመሰግናሉ። ዛሬ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የመላእክቱን ምስጋና ታመሰግናለች፣ የመላእክቱን አገልግሎት ታገለግላለች። ለዚህ ነው የእግዚአብሔር ልጆች በመጽሐፍ እንደተጻፈልን መዝሙረ ዳዊት መዝሙር 77 ቁጥር 25 ላይ ሰዎች የመላእክትን እንጀራ ተመገቡ አለ። የሰው ልጆች የማንን እንጀራ ተመገቡ? ንገሩኝ እስቲ። መላእክት የሚበሉት እንጀራ ኖሯቸው የሚጠጡት በጽዋ የሚጠጡት ውሃ ኖሯቸው አይደለም። የሰው ልጆች የመላእክትን እንጀራ ተመገቡ ሲል ምስጋና ከመላእክቱ ጋር ህብረትን ፈጥረን ከመላእክቱ ጋር አንድ ሆነን እንደ ሰማያውያን መላእክት ማመስገን እንደሚገባን ሲነገረን የሰው ልጆች የመላእክትን እንጀራ ተመገቡ አለ። የመላእክት ምግባቸው ምስጋና ነው። የመላእክት እረፍታቸው ምስጋና ነው። የመላእክት አገልግሎታቸው ተቀዳሚ ተግባራቸው ምስጋና ነው። ከዚህ የተነሳ ነው መላእክት የመጀመሪያው ተቀዳሚ ተግባራቸው ያለ እረፍት ማንን ማመስገን ነው? ንገሩኝ እስቲ። እግዚአብሔርን ማመስገን ነው። ሶስት ነጥቦችን ብቻ ነው የምናየው ባጭሩ። ሁለተኛው የመላእክት አገልግሎት የእግዚአብሔር ልጆች ሁለተኛው የመላእክት አገልግሎት ወይንም የመላእክት ድርሻቸው የሰው ልጆች መጠበቅ ነው። ማንን መጠበቅ? ንገሩኝ እስቲ። የሰው ልጆችን እኛን የሥጋ ድካም የሚስማማንን ኃጢአት የማይለየንን የእግዚአብሔር ልጆች መንፈሳዊ ዝለት የሚገጥመንን ይሄ ብቻ አይደለም፣ ስንደክም የማይደክም ስናንቀላፋ የማያንቀላፋ ብርቱ ሰልፍ ከሆነው ከጠላታችን ከዲያብሎስ የሰው ልጆች መጠበቅ ነው። አዎ እግዚአብሔር የሰው ልጆች ፈጥሮ ያለ ጠባቂ አልተወንም። ያለ ጠባቂ እንዲሁ አልተወንም የእግዚአብሔር ልጆች። ይሄ ማለት የምድራውያን ነገሥታት ልጆች በጠባቂዎች ይጠበቃሉ፣ በመሳሪያ ይጠበቃሉ። ባለስልጣናት የሚጠብቋቸው ሰዎችን ያቆማሉ። ትልልቅ ባለጸጎች በደጃቸው ላይ ጠባቂ ያኖራሉ። ይሄ ከሰው ከሚወረወረው ከሰው ከሚመጣው ክፋት ራሳቸውን ይታደጋሉ። የእግዚአብሔር ልጆች እኛ በብረት አይደለም የምንጠበቀው፣ በሰው አይደለም የምንጠበቀው። እኛን የሚጠብቁን ቅዱሳን መላእክት ናቸው። ለዚህ ነው በመዝሙር 90 ቁጥር 10 ላይ ስለ አንተ መላእክቱን ያዛቸዋል። ስለ አንተ ማንን ያዛቸዋል? ይጠብቁ ዘንድ መላእክቱን ያዛቸዋል። በይበልጥ በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስለ አንተ መልአኬን በፊትህ ወዳዘጋጀሁልህ ስፍራ ያገባህ ዘንድ ይጠብቅህ ዘንድ ስለ አንተ መልአኬን በፊትህ እልካለሁ ይላል። ስለ እኔና ስለ እናንተ እግዚአብሔር መላእክቱን በፊታችን ይልካል፣ እንዲጠብቁን ያዛቸዋል። እንዲጠብቀን የመጣውን መልአክ የእግዚአብሔር ልጆች በትህትናና በፍቅር ሆነን ልንጠበቅ ይገባል። ሊያገለግለን የመጣውን መልአክ እግዚአብሔርን በመፍራት ልንጠብቀው ይገባል። ቅዱሳን መላእክት ለምህረት እንደሚላኩ ሁሉ ለመዓትም ይላካሉ። ለይቅርታ እንደሚላክ ለቁጣ እንደሚላኩ ሁሉ ለይቅርታም ይላካሉ። ስለዚህ ቅዱሳን መላእክት እኛን እንዲጠብቁን እኛ የሚጠበቅ ማንነት በሃይማኖት የጸና በምግባር የቀና ሕይወትን ይዘን መላእክቱን እንዳናስመርር ቅዱስ ሚካኤልን እንዳናስመርር ለእግዚአብሔር የተገባ ሆነን ልንገኝ ይገባል። ለዚህ ነው
መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ሁሌ የሚነገራችሁ ጥቅስ ነው። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ማንን በሚፈሩ ንገሩኝ እስቲ? ማንን በሚፈሩ? እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት አሉ። እግዚአብሔርን በመፍራት የሚጀምር ሃይማኖት እግዚአብሔርን በማክበር ይጠናቀቃል። የጥበብ ሁሉ መጀመሪያ ማንን መፍራት ነው? ንገሩኝ። አዎ እግዚአብሔርን እንድንፈራው እንድናከብረው በሕይወታችን እንድንተረጉመው ማን ይርዳል? እግዚአብሔር ይርዳል። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የእግዚአብሔር ልጆች አንድ ጥያቄ ልጠይቃችሁ። ቅዱስ ሚካኤል ጠብቀኝ ማለት ኃጢአት ነው ነው እንዴ? ንገሩኛ። ቅዱስ ገብርኤል አንተ ጠብቀኝ ማለት መጽሐፍ ቅዱሳዊ አይደለም? ቅዱስ ሚካኤል አድነኝ ማለት መጽሐፍ ቅዱሳዊ አይደለም? ቅዱስ ገብርኤል አድነኝ ስንል መጽሐፍ ቅዱሳዊ አይደለም? ይሄ ነው። ቅዱሳን መላእክት መጠበቅ ብቻ አይደለም፣ የሰው ልጆች ሁሉ ያድናሉ። ምን ይላሉ? ክብር ለቅዱሳን መላእክት ይሁን። ቅዱስ ሚካኤል እኔና እናንተን መጠበቅ ብቻ አይደለም ስራው፣ ያድነናል፣ ይረዳናል። ከዋነኞቹ አንዱ ሚካኤል ሊረዳን መጣ ተብሎ ነው የተጻፈው። ከዋነኞቹ አለቆች አንዱ የመላእክት አለቃ ቅዱስ ሚካኤል ሊረዳኝ ምን አለ? መጣ። ሊረዳን ይመጣል፣ ሊያግዘን ይመጣል፣ ያድነናል። ኦርቶዶክሳውያን ማዳኔ ማን ነው? ንገሩኝ እስቲ። በመዝሙር 3 ቁጥር 7 ላይ ማዳን የእግዚአብሔር ነው ይላል። አዎ የሚያድነን እግዚአብሔር ነው። ቅዱሳን መላእክትም በተሰጣቸው ጸጋ ያድኑናል። እግዚአብሔር እኛን የሚያድነን የባህሪ አምላክ ስለሆነ ነው። የሚያድነን ከኃጢአት ነው፣ ከበደል ነው፣ ከዘላለማዊ ግዞት ከነፍስ ጥፋት ነው። ቅዱሳን መላእክትም በዚህ ልክ ደግሞ በተሰጣቸው ጸጋ ምን ይሉናል? ያድኑናል። ይሄንን ነው ማወቅ። ዛሬ የእግዚአብሔር ልጆች ቅዱሳን መላእክት እንዲያድኑን፣ ቅዱሳን መላእክት እንዲጠብቁን፣ ለቅዱሳን መላእክት የተበጀ ለቅዱሳን መላእክት የቀና ሕይወት ሊኖረን ይገባል። ሊቁ ቅዱስ ባስልዮስ ዘቂሳርያ ሲናገር ምን አለ? ወደ ንብ ቀፎ ትንሽ ጭስ ይዘህ ብትሄድ ከቀፎ ውስጥ የንቡን መንጋ ሁሉ አውጥተህ ታባርራለህ ይላል። እውነት ነው ሐሰት ነው? ወደ ንብ ቀፎ ትንሽ ጭስ ይዘህ ብትሄድ ከንቡ ቀፎ ውስጥ የንቡን መንጋ ከነ አውራው አውጥተህ እንዲሰደድ ታደርጋለህ። ወዳጄ ትንሹ ኃጢአት ትንሹ በደል የቅዱሳንን መላእክት ጥበቃ ያሳጣሃል። በዙሪያ የሚሰፍሩትን ሊያድኑ የመጡትን ቅዱሳን መላእክት እንደ ጭሱ ንቡን እንዳባረረው ኃጢአትህ በደልህ ቅዱሳን መላእክትን ከፊትህ እንዳያርቅ ራስህን ጠብቅ ይላል። ራስህን ምን በል እንግዲህ የሚታዘዙልን በቀንና በሌሊት የሚያገለግሉን ቅዱሳን መላእክት እንዲጠብቁን ለእግዚአብሔር የተገባ ማንነት ይዘን እንድንቆይ ማን ይርዳል? እግዚአብሔር ይርዳል። ወገኖቻችን ዛሬ የምናከብረው በዚህ የተሰበሰብንለት ታላቁ አለቃ ቅዱስ ሚካኤል የመላእክት አለቃ እንደሆነ ይሁዳም በመልእክቱ ጽፏል፣ ዳንኤልም ተናግሯል። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ መጻሕፍት የመሰከሩለት እግዚአብሔር በቅዱሳን መላእክት ላይ ያከበረው ታላቁ ገናናው መልአክ ቅዱስ ሚካኤል በዛሬው ዕለት እንግዲህ በዋናነት የሚነገረው የምታውቁት ታሪክ የእግዚአብሔር ልጆች ወገኖቻችንን እስራኤላውያንን
ከግብፅ ባርነት ነፃ ሲወጡ ወደ ተስፋይቱ ሀገር ወደ ምድረ ርስት ከነዓን እንዲጓዙ ሌቱን በብርሃን ቀኑን በደመና ይመራቸው የነበረው ታላቁ መልአክ ቅዱስ ሚካኤል ነው። ክብር ምስጋና ለስሙ ይሁን። ኧረ በደንብ አክብሩት፣ በደንብ አክብሩት። ጠላት ይፈር፣ እግዚአብሔር ይክበር። አክብሩት እግዚአብሔር ልጆች። ሚካኤል ስሙ ሲጠራ አጋንንት ይርዳሉ፣ ክፎች ይንቀጠቀጣሉ፣ የእግዚአብሔር ልጆች ይጸናሉ። በመከራ ቀን የመከራ ቀን ማምለጫችን፣ መንገድ መሪያችን፣ ጠባቂያችን፣ አሳዳጊያችን ከእግዚአብሔር ዘንድ የሆነውን ምሕረት ከኛ የሆነውን ጸሎት ወደ እግዚአብሔር የሚያደርስ ከእግዚአብሔር የሆነውን ምሕረት ወደኛ የሚያመጣልን ታላቁ አለቃ ቅዱስ ሚካኤል ነው። ምስጋና ይድረሰው። እንዲህ ተብሎ ስለተጻፈ ያን ጊዜ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለማን የሚቆመው? ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። የእግዚአብሔር ልጆች የፊቱ መልአክ አዳናቸው እንዳለ ሊያድነን ሚካኤል ይነሳል። ጸሎታችንን ሊያሳርግ ቅዱስ ሚካኤል ይነሳል። ቋጠሯችንን ሊፈታ ቅዱስ ሚካኤል ይነሳል። የኢትዮጵያን ሰላም ሊመልስ ቅዱስ ሚካኤል ይነሳል። ሕፃናቱን ሊያሳድግ ቅዱስ ሚካኤል ይነሳል። ጸሎታችንን ሊያሳርግ ቅዱስ ሚካኤል ይነሳል። ምስጋና ይድረሰው። አመስግኑላችሁ። ሕዝቡን እየመራ በሰባት ታላላቅ አምደ ብርሃን ይላሉ አባቶቻችን። አዎ ከፊት የጠላታቸውን ወገን ጨለማ አድርጎ በእነሱና በእግዚአብሔር መንገዳቸው መካከል ብርሃንን አድርጎ አንዱን ደመና ከምድር አንጥፎ አንዱን ደመና ከቀኝ አንዱን ደመና ከግራ አንዱን ደመና የሶስት ቀን መንገድ ያህል ወደፊታቸው ቀድሞ እያበራ አዝርዕትን እያበቀለ የሚያርፉበትን እያመቻቸ ይመራቸው ይታደጋቸው የነበረው መልአክ ቅዱስ ሚካኤል ነው። አመስግኑላችሁ። ይሄ መልአክ ነው የእግዚአብሔር ወዳጆች። ዛሬም በሕይወታችን የሚመራ በኑሯችን የሚደግፈን ቋጠሯችንን የሚፈታልን ሩህ መልአክ ቅዱስ ሚካኤል ነው። አመስግኑላችሁ። እግዚአብሔር ወገኖቻችንን እስራኤላውያንን ከፈርዖን ግዞት ነፃ ሲያወጣቸው እኛን ደግሞ ከባርነት ከዲያብሎስ ግዞት ነፃ አውጥቶናል። እስራኤል ዘሥጋ ከፈርዖን ግዞት ነው ነፃ የወጡት። እስራኤል ዘነፍስ የተባልን እኔና እናንተ ደግሞ ከነፍስ ባርነት ከኃጢአት በሽታ ከዲያብሎስ ግዞት ነው ነፃ የወጣ ነው። ክብርና ምስጋና ለስሙ ይሁን። በእኔና በእናንተ መዳን ውስጥ የቅዱሳን መላእክት ድርሻ ሰፊ ነው። ለተጨነቀው ዓለም የምስራችን የነገሩ ቅዱሳን መላእክት ናቸው። ይህንንም ዓለም ለማሳለፍ በመጨረሻው ዕለት ሲመጣ አስከትሎ የሚመጣው ቅዱሳን መላእክትን ነው። ሚካኤልን ይዞ ነው የሚመጣው ከነነገዱ ከነሰራዊቱ። ዛሬም የእግዚአብሔር ወዳጆች በምህረት ወደ ሕይወታችን ይምጣልን፣ ወደ ኑሯችን ይምጣልን፣ ወደ ኢትዮጵያችን ይምጣልን፣ ወደ ቤተ ክርስቲያናችን ይምጣልን። ኦርቶዶክሳውያን ዛሬ እኔ ክርስቲያን ነኝ ማለት ወንጀል የሆነበት ዘመን ላይ ደርሰናል። ይህንን የምንሰራውን ቤተ መቅደስ ከነታሪኩና ከነታሪኩ ጠብቀን ማሻገር መቻል አለብን። የሃይማኖት ጽናት፣ የምግባር ቅናት ሊኖረን ይገባል። ወደ እግዚአብሔር መቅረብ የበዓል ሰዎች አይደለም። የሚመላለስ ሳይሆን የሚመለሰውን እግዚአብሔር ይሻል። የፊቱ መልአክ አዳናቸው እንዳለን እግዚአብሔር በሕይወታችን እንዲታደገን በሕይወታችን ማዳኑ ጥበቃውን በዙሪያችን እንዲያደርግልን ወደ እግዚአብሔር መቅረብ ይገባል። ከዚህ የተነሳ ነው በዓሉን የሰላምና የፍቅር በዓል ያደርግልን። የመከራውን ዘመን እግዚአብሔር በቃችሁ ይበልን።
ያም ሆነ ኦርቶዶክሳውያን ወርቅ በእሳት ተፈትኖ ወርቅነቱ እንዲታወቅ በብዙ መከራ ውስጥ እያለፈን ቤተክርስቲያናችንን እንሰራለን። ማን ከኛ ጋር ስለሆነ ለትውልድ የማይቆረቆረውን አሻራ ጥለን እናልፋለን። ማን ከኛ ጋር ስለሆነ በጎ የሆነውን ዓላማ የአባቶቻችንን ታሪክ እንጠብቃለን፣ እናስጠብቃለን፣ ለትውልድም እናሻግራለን። ማን ከኛ ጋር ስለሆነ አመስግኑት እግዚአብሔር። እንግዲህ ይበቃኛል። እኔ ትምህርቱ እዚህ ላይ ይብቃ። በየዓመቱ እዚህ ተገኝተን ከዚህ ቦታ ከዚህ ታላቅ መካን ከዚህ ታላቅ ቅዱስ ስፍራ በረከት እያገኘን እግዚአብሔርንም በሕይወታችን እያከበርን በተሰጠን ነገር እግዚአብሔር የሰጠንን ወደ ፍሬ እየቀየርን ለትውልድ መልካም ነገር መልካም አሻራ እየጣልን እዚህ ደርሰናል። ኦርቶዶክሳውያን እንደው እውነት ለመናገር ዛሬ እዚህ ቦታ ላይ መጥተን ስናገለግል እዚያው ለምሕረት ላይ ቆመን